ይህ ቀን እጅግ በጣም ልዩ ቀን ነው። ምክንያቱ ደግሞ የጌታን ዙፋን ከሚያጥኑት ሱራፌል ካህናት አንዱ የሞትን ደብዳቤ ወደ ሕይወት የቀየረው የሰማያውያን ሊቃነ መላእክት አለቃ በኢዮር በሚኖሩት ኃይላት እና በ10ሩ ነገደ መላእክት ላይ አለቃ ሆኖ የተሾመበት ቀን ነው። ሊቀ መላእክቱ መልአኩ ቅዱስ ሚካኤል ቴዲ አፍሮን አዋርዳዋለች። እንዴት የቴዲ አፍሮ ሚስት ሆና አዶናይን የመሰለ ልጅ ኢንተርቪው ታደርጋለች? አርቲስት መስከረም አበራ በትናንትናው ዕለት ሽምግልና ተልኮላታል። እንግዲህ በበስንቱ ፕሮግራምና በተለያዩ ቲያትሮች የምናውቃት መስኪ ከፊልምና ከቲያትር ባለሙያነት ሰላም ውድ የተወደዳችሁና የተከበራችሁ የዚህ ቻናል ቤተሰቦች እንዴት ናችሁልን? ሰሞንኛ ወቅታዊ አነጋጋሪ የሆነ ጉዳዮችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች ለቻናላችን አዲስ ሆናችሁ ይሄንን ቻናል ላይክ እና እንዲሁም ደግሞ ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። ወደ ቪዲዮቹ እሺ ቤተሰቦች፣ ዛሬ እጅግ በጣም ደስ የሚል ክብረ በዓል እየተከበረ ነው። ዛሬ የኃያሉ የገናናው የቅዱስ ሚካኤል ክብረ በዓል እየተከበረ ነው። ታዲያ ቤተሰቦች እናንተስ ይህን ክብረ በዓል የት ደብር ላይ ተገኝታችሁ የት ሰፈርስ አከበራችሁት? ያከበራችሁበትን ቦታ ኮሜንት ላይ ጻፍ አድርጉልን። ወደ ቪዲዮ እሺ ቤተሰቦች፣ መጀመሪያ ማሳያችሁ ቪዲዮ ምንድነው የኃያሉና የገናናው የቅዱስ ሚካኤል ክብረ በዓል በዛሬው ዕለት ለምን እንደሚከበር አንድ አጠር ያለ ቪዲዮ አሳያችኋለሁ። ታዲያ ቪዲዮአችሁን ከማየታችሁ በፊት ደግሞ ሁላችሁም ገብታችሁ ኮሜንት ላይ ሚካኤል አባት እያላችሁ ጻፍ አድርጉልኝ። ወደ ቪዲዮ ዘመን አልፎ ዘመን ቢተካ የመላእክት አለቃ ሹመቱ በዓለ ሲመቱ ሳይከበርለት የማይውለው የመላእክት ገናና የመላእክት አለቃ የሆነው ቅዱስ ሚካኤል ለዘመናት ሳታቋርጥ ቅድስት ቤተክርስቲያን ስለ ቅዱስ ሚካኤል ክብረ በዓል ምን ስታስተምር ኖረች? በህዳር 12 በነ ቅዱስ ዱራታኦስ በነ ቴዎብስታ ቤት ገብቶ መባረኩን አስመልክቶ፣ በህዳር 12 በባህር ሲጓዙ የተጨነቁትን የተራዳበትን ዕለት አስመልክቶ፣ እስራኤልን ከግብጽ እየመራ ወደ ሀገራቸው ያስገባበትን ዕለት ታውሶ፣ ህዳር 12 የመላእክት አለቃ ሹመቱ በዓለ ሲመቱን አስመልክቶ የተራበን አብልቶ የተቸገረን ረድቶ የታረዘን አልብሶ በህብረት በጋራ አምላክን አወድሶ መዋልን ተምረናል። ቤተሰቦች እንደሰማችሁ ስለሆነ በቅዱስ ሚካኤል ለተባለት ማድረግ ያለባችሁ ነገር ይሄን ነው። የታመሙ ሰዎችን መጠየቅ እንዲሁም ደግሞ የተቸገሩ ሰዎችን ደግሞ በመርዳት ማንኛውም ሰው የሚያደርጋቸውን እንቅስቃሴዎች ማድረግ እንዳለብን አንድሳ ወደ ኔክስት የኃያሉ የገናናው የቅዱስ ሚካኤልን ተአምር በመስማት ነው። እጅግ በጣም ደስ በሚል ሁኔታ የተዘጋው ማህፀኔን ተከፈተልኝ። እጅግ በጣም ለብዙ ጊዜ መሀን ከነበርኩበት ነገር ወጥቼ ቅዱስ ሚካኤልን ለማመስገን በቅቻለሁ እያለች አንድ ሴታችን የቅዱስ ሚካኤልን ተአምር እየተናገረች ነበር። እስኪ ደግሞ ቪዲዮ አንድ መልእክት ወደ ቤተ ክርስቲያን ልሄድ ስሰናዳ ደረሰኝ፣ በእምነቴ ተደረገልኝ ትለናለች የዛሬዋ ባለ ታሪካችን። በትዳር ከተጣመርን 10 ዓመታትን አልፈዋል። ቤታችን በሀብትና በንብረት የተሞላ ቢሆንም የቤቱን ጸጥታ የሚሰብር የሕፃን ሳቅ ግን ናፍቆን ነበር። በየሆስፒታሉና በየባህላዊ ሕክምናው ብንመላለስም ማህፀንሽ ተዘግቷን ልጅ መውለድ አትችይም የሚል ተስፋ አስቆራጭ መልስ ነበር የማገኘው። የጎረቤት መጠቋቆም፣ የቤተሰብ ግፊትና የልቤ ህመም ከባድ ሸክም ሆነውብኝ ነበር። በተለይ በዓላት ሲመጡ ሁሉም ልጆቹን አሰልፎ ወደ ቤተ ክርስቲያን ሲሄድ እኔ ብቻዬን ሆኜ እንባዬን እጠርጋለሁ። የቅዱስ ሚካኤል ዓመታዊ በዓል የሚከበርበት ህዳር 12 ቀን ሲደርስ የሰው ጥበብ አቅቶኛል፣ ከአሁን በኋላ ተስፋዬ የሰማዩ አምላክና የቅዱስ ሚካኤል ምልጃ ነው አልኩ። በሌሊት ተነስቼ ነጠላዬን አጣፍቼ ወደ ቅዱስ ሚካኤል ቤተ ክርስቲያን አመራው። ህዝቡ ግር ይላል። ካህናቱ ዲያቆናቱ ይዘምራሉ። ታቦቱ ወጥቶ ሲዞር በጉልበቴ ተንበርክኬ መሬቱን ሳምኩ። እንባዬ እንደ ጅረት እየፈሰሰ እንዲህ ስል ስለት ገባው። የምህረት መልአክ ቅዱስ ሚካኤል ሆይ የሰዎች ፊት ገርፎኛል፣ የቤቴ ጸጥታ አስፈርቶኛል። አንተ በእግዚአብሔር ፊት ባለሟል ነህና እባክህ ስለኔ ለምነ ማህፀኔን ክፈትልኝ። ወንድ ልጅ በወልድ ስምህን እሰይማለሁ፣ በየዓመቱ በስምህ ድሆችን እመግባለሁ አልኩ። ከዛም በኋላ እምነት በልቤ ሞልቶ ወደ ቤቴ ተመለስኩ። ከወራት በኋላ በህልሜ አንድ ነጭ የለበሰ ሰይፍ የያዘ ደማቅ ብርሃን ያለው መልአክ በቤቴ መሃል ቆሞ በእጁ የያዘውን ህብስት ሲሰጠኝ አየሁ። በድንጋጤ ከእንቅልፌ ስነቃ ሰውነቴ በደስታ ተሞልቶ ነበር። ብዙም ሳይቆይ የህመም ስሜት ተሰማኝ። ወደ ሐኪም ቤት ስሄድ ዶክተሮቹ ማመን አቃታቸው። ያ ደረቅ የተባለ ማህፀን ህይወትን አብቅሏል። ጸነስኩ። 9 ወራት አልቀው ወንድ ልጅ በሰላም ተገላገልኩ። የቤቱ ጸጥታ በህፃን ጩኸት ተለወጠ። ይኸው ዛሬ ባለቤቴና እኔ ልጃችን ሚካኤልን ይዘን ህዳር 12 የመልአኩ ቅዱስ ሚካኤልን ዓመታዊ ክብረ በዓል ልናከብር ተገኝተናል። ለሰው ያልተቻለ ለእግዚአብሔር ይቻላል። የቅዱስ ሚካኤል አማላጅነት አይለየን እያለች ትመሰክራለች። እንኳን ደስ አለሽ በሏት። እንኳን አደረሳችሁ። መልካም ጊዜ
ካችሁን ኮሜንት ላይ ገብታችሁ እንኳን ደስ ያለሽ በላት። ምክንያቱም ይሄ የቅዱስ ሚካኤል ተአምር ነው። እጅግ በጣም ለብዙ ጊዜ መውለድ ከብዷት ነበር፣ ግን ለቅዱስ ሚካኤል ምንም የሚሰራው ነገር የለምና ህልሟን አሳክቶላት ይኸው ልጅ ለወልዳ ለታሪኳን ለመናገር በቅታለች። ታዲያ ቤተሰቦች እንኳን ደስ ያለሽ ያላችሁ እናንተ ኮሜንት ላይ ሐሳባችሁን ጻፍ አድርጉልን። ወደ ኔክስት ቪዲዮ ሌላ ደግሞ ቤተሰቦች ሳምንቱን ሲያነጋግሩ የነበሩ ጉዳዮች መካከል እርሱ ምንድነው ቲክቶከሩ አዶናይ አምለሰት ጋር እጅግ በጣም ደስ የሚል ኢንተርቪው ያደረገ ነበር። ታዲያ እጅግ በጣም ብዙ ሰዎችም የግል ሐሳብና አስተያየታቸውን እየተናገሩ ነበር። እስኪ ደግሞ አንድ ቪዲዮችን አይተን ነው። ቴዲ አፍሮን አዋርዳዋለች። እንዴት የቴዲ አፍሮ ሚስት ሆና አዶናይን የመሰለ ልጅ ኢንተርቪው ታደርጋለች? ቢያንስ ለራሷ ክብር ባትጨነቅ ለቴዲ አፍሮ ክብር አትጨነቅም? ይሄንና አይነት መሰል የተቃውሞ ቪዲዮዎችን እጅግ በጣም ብዙ ሰዎች አመለሰት ላይ እየሰራችሁ ነው፣ አዶናይን ኢንተርቪው ስላደረገች። ከነዚህ የተቃውሞ ቪዲዮቻችሁ አንፃር አንድ ነገር ልብ እንድትሉ ስለፈለኩ ነው ይሄን ቪዲዮ የሰራሁት። እናንተ ለቴዲ አፍሮ ክብር ተጨንቃችሁ እንደዚህ እሷን የተቻችሁት የቴዲ አፍሮ ምን ስለሆናችሁ ነው? አድናቂ። እሷ ወይንም አመለሰት ግን የቴዲ አፍሮ ሚስቱ ነች፣ የትዳር አጋሩ፣ የልጆቹ እናት። ስለዚህ ምንም ለቴዲ አፍሮ ክብር እናንተ ብትጨነቁ የሱ ክብር እንዳመለሰት እናንተን ሊያስጨንቅ አይችልም። ምክንያቱም ቴዲ አፍሮ ባለቤቷ ስለሆነ፣ ባሏ ስለሆነ፣ የልጆቹ አባት ስለሆነ ማለት ነው። ከአዶናይ ጋር በተገናኘ በዚህ ልክ በእናንተ እንዲጠላ ወይንም በዚህ ልክ እንድጠሉት ያደረገው ምክንያት ምን መሰላችሁ? አዶናይ ከሀበሻ ህብረተሰብ የተለየ ነገር ስላደረገ አይደለም። አንድ የሰራው ስህተት ስላለ ነው በሀበሻ የማይወደድ። እሱ ምንድነው? ግልጽ መሆኑ። እንደ ሀበሻ ህብረተሰብ ግልጽ መሆን ያስንቃል፣ ያሰድባል። ሀበሻ የሚወደው ድብቅ ስትሆን ስታስመስል ነው። ምናልባት አዶናይ የሚሰራቸውን ቪዲዮዎች ልብ ብላችሁ ካያችሁ እጅግ ሲበዛ በግልጸኝነት ላይ የተመሰረተ ቪዲዮ ነው የሚሰራው። ጠንካራ ጎኑን ብቻ ሳይሆን ደካማ ጎኑንም ሼር ያደርጋል። አዶናይ ደስታውን ብቻ ሳይሆን ሼር ሲያደርግ ሀዘኑንም ጭምር ነው። እየሳቀ እንደሚፖስት ሁሉ እያለቀሰም የተሰማውን ነገር በግልጸኝነት ይፖስታል። በዚህ ልክ ግልጽ መሆን ደግሞ ያስንቃል፣ እንደ ሀበሻ ማለት ነው፣ እንድትናቅ ያደርጋል። ስለዚህ አዶናይን የምትጠሉ ሰዎች በዚህ ልክ አዶናይን እንድትጠሉ የሚያደርግ ከኛ ከኢትዮጵያ ህብረተሰብ የተለየ ምንም ያደረገው ነገር የለም። ይህንን ቪዲዮ አድርሱልኝ። አመሰግናለሁ። ትክክል ነው ቤተሰቦች፣ ወንድማችን ሲናገር የነበረው ነገር እጅግ በጣም ትክክል ነው። ምክንያቱም አዶናይ ለብዙ ወጣቶች ትምህርት የሚሆኑ ነገሮችን እየተናገር ነበር። ይሄ የኔ የግል ሐሳብና አስተያየቴ ነው። እንደሰማችሁት ነው፣ በግልጽነት ነው ብዙ ነገሮችን የሚያደርገው። እናንተስ የአዶናይ ንግግር እንዴት ታገኙታላችሁ? ሐሳባችሁን ኮሜንት ላይ አስቀምጡ። ሌላ ደግሞ ቤተሰቦች ለጥንቃቄ ያክል አንድ ቪዲዮ አይተን እንመለስ። ሰሞኑን ኢትዮጵያ ውስጥ እጅግ በጣም ከባድ ቫይረስ ገብቷል እየተባለ ነበር። ታዲያ የሚተላለፉበት መንገዶች እንዲሁም ደግሞ መንስኤዎቹ የምንከላከልባቸው መንገዶችም እየተነገሩ ነበር። እስኪ ደግሞ ይህ ቪዲዮንም አይተን እንመለስ። በሽታውን ሁሉ ከሚያመጡት ህመም ትንሽ ለመቆጣጠርም ትንሽ አስቸጋሪ የሚባል አይነት ህመም ነው ኮሮና። ምናልባት የሚተላለፈው በትንፋሽ ስለሆነ ዲስቲሚኔት የማድረግ አቅሙ ይጨምራል ከዚህ እንጂ ኮሮናን መከላከል የተሻለ ከተያዘ በኋላ ኮሮናን አቅሙ ማዳን የተሻለ ሊሆን ይችላል የሚል ግምትም አለኝ እንደ ባለሙያ። ስለዚህ ከኮሮና ጋር ሲነጻጸር ይሄ የከፋ ነው ሊባል ይችላል ማለት ነው። ለመቆጣጠርና ለመከላከል ሳንያዝ ይሄ የተሻለ ነው። ለምን መተላለፊያውን ስናይ ኮሮና የሚተላለፈው በትንፋሽ ነው፣ ሞሮፍ በኤርቦርን የሚባለው። ይሄ ደግሞ በንክኪ ነው እና በአየር ላይ ያለን ነገር መከላከል ትንሽ ይከብዳል አይደል? አዎ፣ በንክኪ ያለን ነገር ለመከላከል ቀላል ነው። ነገር ግን ይሄኛው ከተያዝነ በኋላ የሚያመጣው ጉዳት እንደው ኮሮና የተሻለ ነው ባይባል የኮሮናው የባሰ ነው። በእርግጥ ትንባን ሌሎችም አካላት ላይ ችግር ስለሚያደርግ ይህኛው የባሰ የሚያደርገው አንደኛ መልቲ ኦርጋን ፌለር ያመጣል። ብዙ ኦርጋኖችን ዳሜጅ ያደርጋል። የደም ስሮችን ይበታትሳል፣ እንዲሁም ኢሚዩን ሴሎችን ይጎዳል። ኢሚዩን ሴሎችን ጎዳ ማለት ደግሞ የመከላከል አቅማችንን ይዳከማል። ስለዚህ ወዲያውኑ ሌላ እንደ ባክቴሪያ እና የመሳሰሉት ኦርጋኒዝሞች ወደ ሰውነታችን ሊገቡ የመከላከል አቅማችንን ይዳከማል ማለት ነው። በተጨማሪም ያው ደም እንደሚታወቀው በተለያዩ የሰውነት ክፍሎች በአፍንጫ ሊሆን ይችላል፣ በአይን፣ በአፍ እንዲሁም በቆዳ ላይ ያለ ኮንትሮል ሳይደረግ ይፈሳል እና ኦርጋኖች ደም ስለማያገኙ ኮንትሮል ስለማይደረግ ደም
ሴቨሪቲው ከባድ ነው እና በአጭር ጊዜ ለሞትም ያደርጋል። ይሄው ለተመለከታችሁት ነው። ሰይፉ ዶክተሮች ጋር ደውሎ ይሄን የመሰለ መረጃ አጣርቶ ለኛ ለህብረተሰቦች እያካፈለን ነበር። ታዲያ ቤተሰቦች እኔ እናንተ ለጥንቃቄ ያክል ይሄን የመሰለ ቪዲዮ ይላችሁ መጥቼ ነበር። ትልቅ ትምህርት ተማራችሁበት አልጠራጠርም። እግዚአብሔር ቅዱስ ሚካኤል ከነዚህ አይነት ማዕት ከነዚህ አይነት በሽታ ይሰውረን። ወራ ኔክስት ደግሞ ማሰማችሁ ቪዲዮ ምንድነው ቤተሰቦች ፓስተር ሶፎንያስ አንድ ከዚህ በፊት ፕሮቴስታንት የነበረ አንድ ወጣትን ድጋሜ ወደ ፕሮቴስታንት ተመለሳለሁ ወይ ሲለው የተናገረበት መንገድ እሱን ለማስረዳት የሄደበት መንገድ እጅግ በጣም ስለገረመኝ እስኪ ደግሞ ቪዲዮ አይተን እንመለስ። አልመለስም ወደ ኋላ። አንድ አመት ሞልቷል። እንዴት ነው አመረርክ? አትመለስም ወይ? አንዳንዶችም ደግሞ ከውጪ አይተሙ ለስለላ ልከ ነው በዛው ቀረ ብለውም አሉና በዛው ቀረ በቃ አመረርክ እና ሊመለስ ይችላልም ብለው የሚያስቡ አሉና ከዛ አንፃር ምን ትላለህ አንተ? በነገራችን ላይ ይሄ እቃቃ ጫወታ አይደለም ያስኩት፣ የዘላለም ህይወት ጉዳይ ነው። ማልጸጸተበት ውሳኔ ምርጫ የማስበው ኦርቶዶክስ የሆንኩበትን ብዙ ማልጸጸተባቸው ቀናቶች አሉ። ምንድነው ማልጸጸተባቸው? በስህተቴ እየተማርኩ ስለመቀጠል ተጸጽቼ አላውቅም። የሆነ ስህተት እንኳን ብሰራ ከስህተቴ እየተማርኩ መቀጠል ጎበዝ ተማሪ ስለሆንኩኝ በህይወቴና ኦርቶዶክስ የሆንኩበትን ቀን አልጸጸትም። ትመለሳለህ ምናምን ብለው እንደቀልድ የሚጠየቁ ሰዎች አሉ። እንደማልመለስ እዛውም ነገራቸዋለሁ። ከዚህ ደግሞ ይመለሳል የሚሉም ሰዎች ካሉ ደግሞ የማልመለሰው ትልቁ ምክንያት ምንድነው? ይህ ኳስ ጨዋታ አይደለም። ዛሬ ኦርቶዶክስ ሜዳ ላይ ተጫወተ፣ ነገ ፕሮቴስታንት ሜዳ ላይ ተጫወተ። ምን ማስረጃ አለው? ትላንትና እንደዚሁ ኦርቶዶክሶችን ስትላቸው ነበርኩ። አሁን የምትለውን ቃል በቃል ፕሮቴስታንት ወይም ወንጌላማኝ ሆነህ እኮ ኦርቶዶክሶችን ስትል ነበረ እኮ። ማስረጃው እኔ ኦርቶዶክስ ከመሆን ብለህ እኮ ስትል ነበረ። ገድላትን የተለያዩ ነገሮችን ስትተች ነበረ። አሁን ደግሞ ይሄንንም ደግሞ ደግመ ስትለው ነገ ወደ ሌላ ዓለም ሄደ እኮ። ጴንጤ ማልሆንበት ትልቁ ምክንያት ማልመለስበት ምክንያት በሰው ተጀምሮ በሰው ስለሚያልቅ ነው። እሱን ተነጋገርን እኮ ለዛ ነው። ስለዚህ አልመለስም። እንዴት ሰው ወደ እንትን ይመለሳል? ወደ ጦር ሜዳ። ግን እዚህው ሚዲያ ላይ የምንገናኝ አይመስልም? ደስ ይለኛል። እሺ ቤተሰቦች እንደሰማችሁት ነው። አልመለስም ወደ ኋላ። ይሄ ነገር የማስመሰል ድራማ ሳይሆን ይሄ የዘላለም ህይወትን የተቀበልኩበት ሃይማኖቴን ያገኘሁበት ነው ብሎ እጅግ በጣም ደስ በሚል ሁኔታ ስለ ኦርቶዶክስ ተዋሕዶ ቤተክርስቲያን እየተናገረ ነበር ተሙ። ታዲያ ቤተሰቦች እናንተስ የተሙ ንግግር እንዴት አገኛችሁት? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ሌላ ደግሞ ቤተሰቦች ለጥንቃቄ ያክል ልጆቻችሁን ላይብራሪ እየላካችሁ ልጆቻችን ላይብራሪ ሄደው እያጠኑ ነው ብላችሁ ለምታስቡ ሰዎች በተቃራኒ ደግሞ ሌላ ቦታ እየዋሉ ሊሆን ይችላሉ ተብሎ እጅግ በጣም ትልቅ ማስጠንቀቂያ ያለው ቪዲዮ የተላለፈ ነበረ በዚህ በሶሻል ሚዲያ። እስኪ ደግሞ ቪዲዮ ሰምተን እንመለስ። ልጆቻችሁን አብሮት ላይብራሪ የምልኩ ቤተሰቦች ይህን ቪዲዮ በደንብ ስሙ። ሌሎችም እንዲሰሙ ላይክ፣ ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ሼር አድርጋችሁ እንግዲህ አብሮት ላይብራሪ ብዙ ጊዜ እጠቀማለሁና ምንድነው ያስተዋልኩት? ውጪ ዝም ብዬ ስወጣ አንዳንድ ጊዜ ወጣ ብዬ ሳየው ሁለት ወይም ሶስት ወንዶች ምናምን ቆመው መኪና ይዘው ሴቶችን ይጠራቸዋልና አብሶ የሆነ ድሬድ ያረገ ልጅ ይጠራቸውና ምንድነው የሚጠይቃቸው? ለሙዚቃ ወይም ደግሞ ለፊልም ፈልገናችሁ ነው ምናምን ብሎ ነው የሚጠራቸውና ካናገራቸው በኋላ ስልካቸውን ይቀበላል ምናምን። ይሄን ነገር ለኮንቲኒስ አየሁትና ምንድነው የሆነ ያልተመቸኝ ነገር አለ። እነዚህ ልጆች እኔ የእውነት ለፊልም ወይም ደግሞ ለሙዚቃ አይመስለኝምና ልጆቻችሁን ወደዛ ምልኩ ቤተሰቦች፣ ወደ አብሮት ላይብራሪ ምልኩ ቤተሰቦች ብትጠነቀቁ። ምክንያቱም ልጆቹ ላይብራሪ ብለው ነው የሚሄዱትና ሳይፈልጉም ፈልገውም ወደ ሌላ ነገር እንዳይገቡባችሁ አድቫይዝ ብታረጓቸው ጥሩ ነው። አመሰግናለሁ። ለጥንቃቄ ያለ የቤተሰቦች ለጥንቃቄ ያክል ልጆች ያላችሁ ወላጆች ይሄን ቪዲዮ የምትመለከቱ እባካችሁን ይሄን ቪዲዮ ከሰማችሁ በኋላ ለልጆቻችሁ ትልቅ ማስጠንቀቂያ ይስጧቸው፣ መንገድ ላይ እንዲሄዱ አድርጓቸው ብዬ እኔ መልእክቴን አስተላልፌያለሁ። ወደ ኔክስት ቪዲዮ። ሌላ ደግሞ ቤተሰቦች አንዳለም ጎሳ የቀድሞ ፍቅረኛ የነበረችው ቀነኒ አዱኛ ጉዳዩ ከዚህ በኋላ ከፍርድ ቤት አብቅቶ ወደ ሽምግልና ሊሄድ ነው የተባለ ነበር። ይሄ ነገር ግን ፈጽሞ ሊሆን አልቻለም እያሉ ነበር የቀነኒ አዱኛ አባት። እስኪ ደግሞ ቪዲዮ አይተን ነበር። የድምፃዊ አንዷለም ጎሳ የሽምግልና ጥረት ሳይሳካ ቀረ። የሞዴል ቀነኒ አባት በሽምግልና የተስማማነው ነገር የለም ሲሉ ገለጹ። መረጃውን በአጭሩ ላቀርብላችሁ።
በድምፃዊ አንዱዓለም ጎሳና ህይወቷ ባለፈው እጮኛው ሞዴል ቀነኒ አዱኛ ቤተሰቦች መካከል ለወራት ሲካሄድ የነበረው የሽምግልና ሂደት ሙሉ በሙሉ መክሸፉ ተሰማ። ይህን ተከትሎ የቀነኒ አዱኛ አባት በማህበራዊ ሚዲያ ቤተሰቦቹ በእርቅ ተስማምቷል ተብሎ የሚሰራጨው መረጃ በይፋ በማስተባበል እንደ ቤተሰብ የተስማማንበት ምንም ጉዳይ የለም ሲሉ አስታውቀዋል። የኦሮምኛ ሙዚቃ ድምፃዊው አንዱዓለም ጎሳ እጮኛ የነበረችው ሞዴል ቀነኒ አዱኛ ከፍታ ቦታ ወድቃ ህይወቷ ማለፉ ይታወሳል። በህልፈቷም ድምፃዊ በዋና ጠርጣሪነት ተይዞ ለወራት በእስር መቆየቱን በተለያዩ የሀበሻ ዜናዎች ሲዘግብላችሁ እንደነበር ይታወቃል። ድምፃዊው ከእስር ከተለቀቀ በኋላ ከቀነኒ ቤተሰቦች ጋር ያለውን ግንኙነት ለማደስና እርቅ ለመፍጠር አባገዳዎችና ሽማግሌዎችን ልቆ እንደነበር የተገለጸ ሲሆን ለወራት የዘለቀው ይህ የሽምግልና ሂደት በሁለቱ ወገኖች መካከል ስምምነት ሳይደረስበት ፍሬ ሳያፈራ መቅረቱ ተሰምቷል። የሽምግልናው መክሸፍ ይፋ በሆነበት ወቅት የቀነኒ አዱኛ አባት በተለይም በማህበራዊ ሚዲያ ጉዳዩ በእርቅ ተዘግቷል በሚል ለሚሰራጨው መረጃ ምላሽ ሰጥቷል። አባትየው በሰጡት መግለጫ በማህበራዊ ሚዲያ የቀነኒ ጉዳይ በእርቅ ሊጨርስ ነው ተብሎ ለተለቀቀው መረጃ እኛ እንደ ቤተሰብ የምናውቀው ነገር የለም ብሏል። ይህም መረጃ ለምን እንደለቀቁ ባናውቅም እኛ እንደ ቤተሰብ በእርቅ የተስማማንበት ምንም ጉዳይ የለም ሲሉ አቋማቸውን በግልጽ አስቀምጠዋል። አክለውም የህግ ሂደቱም እስካሁን መቋጫ አላገኘም፣ በማህበራዊ ሚዲያ የሚለቀቀው አንድ ወገን ያጋደለ መረጃ ነው፣ እንደ ቤተሰብ የተስማማንበት ምንም ነገር እንደሌለ እንድታውቁ ሲሉም የቀነኒ ጉዳይ ለሚከታተሉ ኢትዮጵያውያን በሙሉ ገልጸዋል። ድምፃዊ አንዱዓለም ጎሳ ከእስር የተለቀቀው ፖሊስ ምርመራውን አጠናቆ መዝገቡን ለአቃቢ ከላከ በኋላ አቃቢ በተሰጠው የጊዜ ገደብ ውስጥ ክስ ሳይመሰረትበት በመቅረቱ መሆኑ የሚታወቅ ነው። በወቅቱ የድምፃዊ ጠበቆች ደንበኛዬ ያለአግባብ ታስሯል በሚል ፖሊስና አቃቢ ግን በመክሰሳቸው የፌዴራል የመጀመሪያ ደረጃ አራዳ ምድብ ችሎት ድምፃዊ አንዱዓለም ጎሳን በዋስ እንዲለቀቅ ማድረጉ ይታወቃል። ያው ቤተሰቦች እንደሰማችሁት ነው። የቀነኒ አዱኛ አባት ይህ ነገር አይሆንም እያሉ ነበር። እናንተስ በዚህ ጉዳይ ላይ ምን አይነት ሀሳብና አስተያየት አላችሁ? ሀሳባችሁን ኮሜንት ላይ አስቀምጡ። ቤተሰቦች ሌላ ደግሞ በስተመጨረሻ ማሳያችሁ ቪዲዮ ነው። ቤተሰቦች ሰመረ ባሪያው እጅግ በጣም ደስ የሚል ንግግሮችን እየተናገረ ነበር። በዚህ በሶሻል ሚዲያ ላይ የማይሆን ድርጊት የሚያደርጉ ሰዎች ላይ ሀሳብና አስተያየቱን ተጠባቸዋል። እኔም ለእናንተ ይዤላችሁ መጥቼ ነበር። እስኪ ደግሞ ቪዲዮ አይተን እንመለስ። እሺ፣ ይሄ እንደ ማህበረሰብ የደረስንበት ከፍተኛ የሆነ የዝቅታ ደረጃ ነው። በፊት እኔ ሳቅ ሰፈር ውስጥ ሲሄድ እኔ እንግዲህ ፐርሰናሊ አብሮ አደጎች ይሄን ቪዲዮ ልታዩ ትችላላችሁ፣ ታውቁናላችሁ። እኛ ሰፈር ስናድግ ፈረንሳይ ለጋሲዮን ድሮ እኛ ከምንኖርበት ቀበሌ ዝቅ ብለን ወደ 07 ወደ 06 ምናምን ይባላል 11 ቀበሌ እኛ 12 ቀበሌ ነን ላይ እንደዛ ወረድ ስንል ተደብቀን በትምህርት ሰዓት አይታሰብም ጭራሽ። በትምህርት ሰዓት ከሆነ ማሰብም የለም። ከትምህርት ሰዓት ውጪ በፈረቃ ስንመር የጠዋት ተማሪዎች ሆነን ቤት ምሳ በልተን ከሰዓት በኋላ ላይብረሪ ነን ብለን እንወጣለን። የጎረመስን ሰሞን ቪዲዮ ቤት ይገባል። ላይብረሪ ነን ብለን ስንገባ ቪዲዮ ቤት እኛ ስንገባ የምንገባውን አገባብ ዘንድሮ አልሸባብና አልቃይዳ እንደዛ አይሸፈኑም። እኛ ተሸፍነን እንደምንገባው በጣም በሰቆቃ እንደዚህ በመከራችን ነው የምንገባው። ከሰሞን ምንም አይደለም እኮ ማለት ኖርማሊ እንሄዳለን ካለበት ቦታ ስላልሄድን ብቻ ነው። ከትምህርት ሰዓታችን ውጪ ማለት ነው። ማንን ፈርተን? የሰፈር ሰው ፈርተን በጥፊ ወልውሎ ጌታ ምን አባዚ ሰፈር ትሰራለህ ብሎ የሚያስገባ የሰፈር ሰው ኃላፊነት ቢሰማው ስለነበረ ሁሌ ደጋግሜ እነግራቸዋለሁ። ብዙ ሰው ነው ያሳደገኝ። ለብዙ ሰው ሪስፖንሲብል ነኝ። ብዙ ሰውም አመሰግናለሁ ዛሬ ሰው ለመሆኔ። እኔ እናት አባቴ ወላጆቼ ብቻ አይደሉም፣ ጎረቤቶቼ፣ መምህራኖቼ፣ የማዝሬ ሴት ድር አባላት፣ የነፋዘር ሰዎች፣ የወንድሞቼ የወንድሜ ጓደኞች፣ ራሱ ወንድሜ በቃ ሺህ ሰዎች ናቸው። ታውቁታላችሁ። እነከሌ ብዬ አልጠቅስም። ማህበረሰብ ኃላፊነት ስለሚሰማው አይታሰብም። ትምህርት ቤት ፎርፌ ፎረፈ ሲባል ፎርፌ እየተባለ መንገድ ላይ ሁሉ የሚያልፍ ሰው ሁሉ ጮክ ብሎ ይናገራል። ወደ ገቢ ተመለሰ ትገባለህ ምናምን። ዘንድሮ ተሰለጠነና እነዚህ ልጆች በአደባባይ እንደዚህ ሲዘሉ የሚያልፈው ሰው እያወራ በሰላም መንገዱን ይሄዳል። በሞባይል ቀርጾ የለጠፈውም ሰው አለ። ይሁን አንተ በለጠፍ ብታስቆም ጥሩ ነበር። ወር አንዷን ጎትተዛ ለዘበኛ ወይ ለዳይሬክተር ብትሰጥ ጥሩ ነበር። ቢሆን ግን ቀርጸ ማድረግ ራሱ እንዳወራበት አድርጎኛል። እንደው ምን አለበት ልጆቹ ልጆቼ ናቸው የሚል ሰው ቢኖር አንድ ሰው እንኳን መንገድ ላይ የ15 እና የ14 ዓመት ሲጋራ ለኩሱ እንደዚህ ሲሄድ ፍሬንድ ዛሬ ደብሮኛል መላ የለኝም ምናምን ሲል አንስተሽ 50 ብር እና 100 ብር ብትሰጥ ገል ፍሬንድ እዚህ ጋር አቅፈህ 100 ብር ሰጥተህ የምትሄዳለህ። ነገ ከሷ ትወልድና ልጅ እንደዚህ ሲሆን ለምን አላዳናችሁልኝም ልጄን ብትል ቤት ዘግተህ ዋይ ትላለህ። አያገባንም ነው የምትባለው። የአያገባኝም ማህበረሰብ እየተገነባ ሄዶ የደረሰበትን ይሁት ፎርፌ ሌጋል ሆነ፣ ስርቆት ሌጋል ሆነ። የስርቆት ወሬ ራሱ
አድናቆት ማግኘት ጀመረ። ከሌ ሰረቀ ያርግለት ድርሻው ነው። ከንግድ ባንክ እየሰራው በሰው አካውንት የሞተ ሰው አካውንት ነው በስሙ አዞሮ ጀግና ነው ድርሻውን ይዞ ነው የወጣው ተባለ። እፈር ማፈሪያ ነው ሰውዬው፣ ሌባ ነው። እንዲህ የሚል ሰው እንኳን የለም። አሁን እነዚህ ልጆች ሲወርዱ እኔ በዛ በር ላይ አልፌ ቢሆን እንዴት አጠናፍሬ እንደማስገባሽ አይ ነበር። ሺህ ጊዜ ጦር ሰራዊት አንቺ ከፈልሽ ዘመድ ካለሽ አያገባኝም። የሚያረጋውን አረጋለሁ እንደ ኃላፊነት። ምን አለ አንድ ትልቅ ሰው ቆሞ ትልቅ ሰው ቆሞ መለቻው ይሄ ነው ሜሪቱ እኮ ነው የትልቅ ሰው ከሱ በታች በድቤ በህይወት ልምድ ያሉት ልጆች መገሰጽ መመለስ እኮ ነው። በእኛ ሴስ ማጠናፈርንም ይጨምራል። በነገራችን ይሄ ያን ያህል እንዲህ አይነት ፓረንትም አይደለም። እንደ ፓረንት ራሱ በመካከል ከልጅ ጋር በጠረጴዛ ዙሪያ ተወያይታችሁ ተይ ከ14 ዓመት ልጅ ጋር አጀንዳ ሲይዛለች ታይሽም ጥጉን አስይዘዋለሁ እንዴት አድርጎ እንደማይደግሞ ያያዋል። ኢት ወርክድ ፎር ሚ እኔ ሳድግ እኔ ለማሳድገውም ይሰራል፣ ለኔ በታቾችም ይሰራል፣ ለኔ ሰፈር ልጆችም ይሰራል። መንገድ ላይ እየነዳው ሲሄድ ዩኒፎርም የለበሰ ልጅ ካየው አቁሜ አዲስ አበባ ውስጥ የትም ሰፈር ልብና ነው በቁጣ ትምህርት ያለው ዛሬ ነው ብዬ የምናገር ሰው አይ እንደዚህ ሆኖ እንደዚህ የነብት መታወቂያ ካላንተ ምንድን ልሽ አንተ ማን ብዬ የምናገር ሰው ምን አለብን ለምድ እንደዚህ እንዲህ ከምንኖር እነዚህ ልጆች ነገጣት። አሁን ይሄ ሁሉ ወጣት እንዲህ እየጮህለት ያለ ነው እየጮኩበት ያለው ይሄ ሁሉ ወጣት ከ20 ዓመት በኋላ እድሜ ስትሆን ከኖርን እዚህ ሀገር ውስጥ ሚኒስተር የሚሆነው ከነዚህ ወጣት ውጪ ይሆናል። ከኡጋንዳ እናመጣ ወይ ከኬንያ ወይ ከሞምባሳ ወይ ከሩዋንዳ እናመጣ ማለት ሚኒስተር፣ አድሚኒስትሬተር፣ ፖሊስ ቺፍ፣ ጠቅላይ ሚኒስተር፣ ውጭ ጉዳይ ሚኒስተር ምናምን አገሪቷን ራን የሚያደርጉ የተለያዩ ቦታዎችን የሚይዙት ልጆች ከዚህ አሁን በ20ዎቹ መጀመሪያና በ10ዎቹ መጨረሻ ካሉ ልጆች መሀል ነው የዛሬ 20 ዓመት 30 ዓመት እንደዚህ በየአጥሩ እየዘለሉ እንትን ያሉትን እንደዚህ በየቲክቶኮች ማትረብ ሀገር እያሉ የሚያዋርዷትን ሀገር በእጃቸው ከሰጠናቸው በኋላ ምንድን ነው የሚያደርጓት? አሲዘው ተበድረው ወደ ዱባይ እንደማይሄዱ በምናውቃለን። ሀገሪቷን አሲዘው ተበድረው በግላቸው ቤትና ጀልባ ገዝተው እንደማይሄዱ በምናውቃለን። ሰው ላይ ብዙ ነገር ሲያደርግ አውቃለሁ። የመንግስት ንብረት ሲያወድም አውቃለሁ። ጨረታ ሲያጭበረብር አውቃለሁ። ለሀገር የሚገባውን ግብር ለራሱ ሲያደርግ አውቃለሁ። አገር አሲዘው የሚበደር ትውልድ ግን እያፈራን ነው። ሀገሪቷ ሙሉ አሲዘው ተበድረው ጥለው እንደማይሄዱ ምድር ምናውቀው። አረ ተው፣ ኃላፊነት ይሰማል። እናንተ የምትዘሉት ደግሞ ሰው መናቃችሁ ጎረቤት የሌለው ይመስል ፊትሽ እየታያው። አሁን ይሄ ቪዲዮ ከታየ እኔ ብቻ አይደለም ያዩት። እንደው የሚያይ ወንድም ቢኖርሽ እመኛለሁ። ሰው የሆነ ወንድም ቢኖርሽ እንትን አየሁት እኮ አሚልሽ አለ በስነ ስርዓት ጥግሽን የሚያዝሽ ቢኖርሽ እመኛለሁ። እንደው አማረብኝ ብለሽ ነው። አሁን አንቺ ምን ትላለች? ይሄው የተመለከታችሁት ነው። እጅግ በጣም ትልቅ ትምህርት እናገኛችሁበት አልጠራጠርም። ምክንያቱም ብዙ ጊዜ የማይሆን ድርጊቶችን የሚፈጽሙ ሰዎች ላይ ሀሳብና አስተያየት እየሰጠ እጅግ በጣም ብዙ ሰዎችን የሚያስደስት ንግግሮች ነው የሚናገረው ሰመረ ባይ ናንዴ ምንቱ አቤት ምን ተወለ እንተልባ አዩት የኔ እናት ምን ነበር? አየን የልጅ ይሄ ተልባ ሰፈር በመስፈሪያው ላይ ያማረ ይቆለላል። አለስስት መስፈሪያውን ሞልቶታልና የተሰፈረለት ሰው ደስ ይለዋል። ሲታይም በረቅርቅታው የሚፈጥረው የውበት ስብርባሪ ልብን ይማርካል። ችግሩ ግን እዚህ ጋር ነው። ተልባውን የሰፈረው እጅ ላይ ታይመለስ መንሸራተት ይጀምራል። ሰፋሪውም ነጋዴ ተመልሶ እንደሚሸራተት ስለሚያውቅ በመተረፍረፉም ከስራለሁ የሚል ስጋት የለበትም። አተረፍኩ ባው ነው የሚጎዳው። ሰፋሪው ሳይሰጥ ነው የሰጠም የሚመስለው። ተቀባው ግን በተቀባይ ልብ የሌለ ነገር ይቀበላል። ያንዳንድ ሰውም ባህሪ ልክ እንደ ተልባው ስፍር ነው። በልዩ ልስላሴው ይቀርበናል። ብርቅርቅታው ያማልለናል። ፍቅሩ የተራራ ያህል ይቆለልብናል። እንደዚህ ያለ ሰው ጓዳችን ገብቶ ህይወታችንን ሊያስተካክልልን ተፈጣሪ የተሰጠን የጸሎታችን መልስ ይመስለናል። የማይዘልቅ ማህበር በጠጅ ይጀመራል እንዲሉ የአንዳንድ ሰዎች ማንነት ወደ ቀራሪነት የሚመለስ አይመስለንም። የተልባ አይነት ባህሪያት ያላቸው ሰዎች ጋር ተያይዞ ልም ጥፍት ብቻ ይታየናል። ልባችንን ጥለንበት በተስፋ አሁን ወደኔ ከረጢት ይገባል ስንል እንደ ተልባ ተንሸራተው ይቀራሉ። መቆለሉ ሐሰት መለስለሱ ውሸት ሆኖ በውበት መሰፈሩ በውበት ለመንሸራተት መሆኑን ገባን ተዘገየ ነው። አንዳንድ ሰዎች አሉ ስንላቸው የማይኖሩ መጡ ስንላቸው የሚቀሩ የኔ ስንላቸው እንደ ጉብ የሚበኑ ለመብራትም ሆነ ለመጥፋት የሚቸኩሉ አንዳንድ የተልባ ስፍሮች አሉ። እንደዚህ ያሉ ሰዎች ለኛ የማይሆኑን ለራሳቸው መሆን ስለማይችሉ ነው። ለራሱም ለእግዚአብሔርም የማይሆን ሰው ለኛም አይሆነንም። በጊዜ ተሰናብቶን የሚሄድ ሰው ጨዋ ሰው ነው። ቢያንስ እንኳን ጊዜያችንን እንድናተርፍ የአንበሳውን ድርሻ ይወጣል። አንዳንድ ሰዎች በእጮኝነት ዘመናቸው ለተለያዩአቸው ሰዎች
በጣም ሲያዝኑና ሲጨነቁ እንመለከታለን። ነገር ግን የሚያዝኑ ሰዎች ያዘናቸው በትዳር ላይ ሆኜ ቢለዩኝ ይሻላል። ቤተሰቦች ለዛሬ ይዤላችሁ እንደ ቪዲዮ እነዚህን ይመስሉ ነበር። ስላዳመጣችሁኝ አመሰግናለሁ። በቀጣይ አሪፍ ቪዲዮችን ይዤላችሁ እመጣለሁ።